ሻወር ወስደሽ ራሱ ፊትሽ ያው ነው። ለመሆኑ መሳይ ምን ሆኖ ነው ወገቡን የተሰበረው? ኧረ በእናትሽ እግሬ ተሰብሯል። ወገቤ ተሰብሯል እኮ። እሱ ነው ትትና ክፍል ካሜራ ለጥፎ ሊቀርጻት የነበረው። እኛም እንለጥፍበታለን። እንዴ ቆይ እዚህ ቤት ሰው እንዲሞት ትፈልጋለህ? ምን አስበህ ነው እንዴ? መሳይን እኮ ትገድለዋለች። በቃ ተረጋጋ። ይኸውልህ አሁን እኛ እሷ ስትወጣ ካሜራውን አውርደን እንሰብረዋለን። አንተ ግንኙስ ምን? ቆይ ምን በካሜራ አሳየህ? እዚሁ ቆመ በአካል አይታት የለ እንዴ? ኧረ አልታየኝም። ስማ ይልቅ አሁን ነገሩን ተወውና ማለት ነው እስከምትወጣ እንጠብቃትና እኛ ካሜራውን እንይዛለን። ተረጋጋ። ልጆች ቀን ይላበላሹት ነው። ቶሎ ብዬ ካሜራውን ወስጄ ትትና ከዚህ ማባረር አለብኝ። ቀጣይ ደግሞ ገልሞ ያች ጅራታም ያችትና አያት እሷ ነች ያደረገችው ማለት ነው። መቼ ነው ያደረገው ግን? እሷ አርግ ብለው ነው። ኦኬ እንደዛ ነው ነገሩ። ግን አሁን ምን እናድርግ ነው ጉዳዩ? ለምዶ ተደብቃ መታየት ምን አቃልማን እንዳገባ ደግሞ ሴት አለሽ። ለምዶ መቀርጻት አስወጣችኋለሁ እያለች እየዛተች አልነበረ? ስለዚህ ትትና ልታስፈራራበት ነው ማለት ነው ወይ? እኛ ክላስም አሁን ለጥፋ ይሆናል። ገልሞ እማ በጨረሻ ሆነ አንቃ በገለኝ ይሻላል እንዴ። አንተ ክፍልን ዘግተህ ምንድን ነው የምትሰራው? ቆይ ለምን ካሜራ ፈራ? ክፍሌ ካሜራ ከሚስተካከል እንደ ቋጣ ብንዘለዘል ይሻላል። ቆይ ምን ማለት ነው ይሄ? ከ3 ከ4 ከ5 ከ10 ሞት እኩል ነው። እንዴት አሰብከው? እኔ ካሜራ ነኝ ክፍል አስቀምጣለች ቢሆን እኮ ነው ምናልባት ማለት ነው። አንድም የኔ ክፍል ማየት አለብኝ። አይ አሁን ጉዳዩ መጨረስ አለብን። ስማታን ከሲስ ቀድማን እንዳገባ ሂድና ማለት ነው ትዝታን ያዛት። እኔ ገብቼ የፈጠነ ካሜራውን አውርደው እናመጣለሁ። እሺ እንዴ ይሄን እኮ እኛ ክፍልም እኮ ካሜራ ይኖራል። አንተ ምን ሆነ? ሄዳ ያዛት እኮ ነው። አጅት ወዴት ነው? ወጥ የም ወጥ በእናትህ ኪድ ዞር በልልኝ። ቆይ አንቺ ከኔ ጋር ምንድነው ችግርሽ? ምንድነው እዛ ጋር ቆማችሁ የምትጠብቁት? አንቺ ራስ ቆመሽ የምትጠብቂው ምንድነው? አንተ ነኝ የምትደፍረኝ እንደዚህ ጥያቄ የምትጠይቂኝ? አስገድዶ መድፈር ወንጀል ነው። ግን እኔ አንቺ ስለማይለመኝሽ አልነቃሽም። አንተ እኔ ልትመኘኝ ቢፈቀድልስ? ቆይ ትደርሳለህ? ስለኔ ጽጌን ጠይቃት። እኔ ተንከሲስ ግን አንቺ መቼም አልመኝም። ቆይ አንተ ልጅ ጸብ ነው እንደፈለከው? ይኸውልህ ይሄን ምላስን ቆርጬልህ እንደ ኳስ ነው የምወረውረው። እኔን ተኳስ በእጅሽ ነው በእግርሽ? እናት አንተ ሄድ ከዚህ። ያሰካረን ጓደኛ የት ሄዶ ነው ደግሞ? ፈልገሽው ነው? አንተ አጭር በእናትህ ኪሎ ለዛ እንዴ ነችና ነብሮ ተንከሲስ ድመቱ ብትለይ ይሻልህ። እንደውም ብላት ብላት እያለኝ ነው። ድመት ሳልሆን አልቀርም። ቆይ ምንድን ነው ያልከው? ብላት ብላት እያለኝ ነው። አንተ ድመት ከሆንክ እኔ አይጥ ነኝ ማለት ነው? እኔ ድመት ሆኜ አንቺን ብላት ብላት ካለኝ አይጥ ነሽ ማለት ነው። አንተ ኧረ ቀስ እህቴ ወገብሽን እንዳያምሽ። አንተ እንደ ስምህ ተንከሴ ሲሆንክ ልጅ። ቆይ ለምን ነው የማትሄደው? እኔ እንድገልህ የምትፈልገው? ነፍሴ ማጭና ትዝታ እሞትብሻለሁ። እናትህ ዞር በልልኝ። ቆይ ለምንድን ነው የማታሳልፈኝ? እንደውም አብርሃምን መጣሁ። እንደውም አሁን ጠርቼው እመጣለሁ።
የግሌ ማለት ይተትና እንዴ ዛሬ በቧንቧ እኮ ጠጅ ለቀቃል ሲባል ሰምቼ እሱን ላይ መጥቼ ነው። ጠጅ በቧንቧ እንዴ ዜናውን አልሰማሽም እንዴ? እንዴ ታችኛው ቧንቧ ሲሄድ እኮ አረቄ ሆኖብኝ ነው እዚህ ጠጅ መሆኑን ላረጋግጥ ነበር የመጣሁኝ። እሺ በቃ ይዘህ እዚህ የገባህበት ግን ይጣራል። እንዴ ችግር የለውም ይጣራል። እንዴ ኦይ ምን ሆኗል? ጠጅ በቧንቧ ምን ነው ተስተፈለግሽ? ካንቺ ደግሞ ምን ይፈልጋል? ቆይ ዛሬ ምን ሆናችኋል እዚህ ሻወር የምትመላለሱት? እዚህ ቤት ስትኖሪ ጊዜ ቤቱ አንቺ መሰለሽ እንዴ? ቤቱ ባለቤት አለው። እሺ እኔ ምን ነው አላልኩ። የኔ ይሁን ብትይስ የሚሆን ይመስልሻል እንዴ? እዚህ በምቾት ስትኖሪ ጊዜ እነዛ ደሃ እናትና አባትሽን ረሳሻቸው? አረሳቸውም። ስላስታወስሽኝ አመሰግናለሁ። እኔ የምልሽ ለምን ሪያል ምናምን አትልኪላቸውም? ምንዛሬ እንደሆነ ጨምሯል። ሳውዲ ነው አይደል ያለሽው? አንገት መድፋት መፍትሄ አይሆንም። እዚህ በምቾት ተደዳድለሽ ስትቀመጭ ጊዜ እነዛን ደሃዎች ረሳሻቸው አይደል? ይኸውልሽ ከዚህ መንቅሬ ሳስወጣሽ ማለት ነው ይሄ በጅቡቲ ወይም በሶማሊያ ምናምን ወደ ፈለግሽው ሀገር መውጣት ትችያለሽ። ቆይ አሁን አንቺ ምንድን ነው ፈልግሽ መጣሽ? እዛኛው ሻወር ቤት መግባት ፈልጋለሁ። በእናትሽ አሁን ዞር በይ። ቆይ ዛሬ ሰዎች ሁሉ ምን ሆነዋል? አንተ ልቀድመን ነበር እኮ ሰራንላት። እሺ ቀላል የታባቷ ግን ጀግና ነህ። እንዴት እንዳቆምካት እና እንዴ ግን እኮ ሰማኛል። ግን እኮ እዚህም ለጥፋ ሊሆን ይችላል። በላውን ነገር አታረሳሳ። በላውን ተነስና ወጣ። አርቄ ነምጣልኝ። መሽቷል እኮ እንዴ ስምምነታችንስ? ስማ ቃልን ታጥፍባል ሆነ። ስማ ቃልን ታጥፋትና እንደተኛ ነው የምቀብር። ስማ እንደተኛ ድረሱልኝ አትል፣ አትነፍስም፣ አትናዘዝም። ይኸውልህ ትሰማኛለህ? ሶስተኛ እግርህ እንደቆመ ነው የምቀብርህ። በዛ ላይ ሰው ሳደባለሁ ሲል አሞራ እንዲበላው ነው የማደርግልህ። ቆይ ግን እዚህ ጭካኔ ሲከፋፈል እኔ የት ነበርኩ? ገልሞ አንተም ሄዳ አረቄን አምጣልኝ። እንዴ መሽቷል እኮ ደግሞ የአሳዋ ጅቦች ሰው እየበሉ ነው። እኔ ደግሞ ሕፃን መስያቸው እንዴ አልሰማህም? በእናትህ እኔ ዛሬ ይኸውልህ ሳልጠጣ ማደር አልፈልግም። እሞታለሁ፣ የእውነት እሞታለሁ። እሺ ይሄን ካሜራ መቼ ከፍል ለጥፈኑ እንምጣ። ለምን? ቆይ እሱ ደግሞ ምን አደረገ? እሱ ነው ትትና ክፍል ካሜራ ለጥፎ ሊቀርጻት የነበረው። እኛም እንለጥፍበታለን። ተው ግን ተንከሲስ ተው። መጠጣት አትፈልግም? ቢጫ ጠጅ፣ ኩርፍርፍ ያለ አረቄ፣ የዶሮ አይኔ መሰለ ጠላ መጠጣት አትፈልግም? ኧረ ተው በእናትህ ተው። ስለዚህ እችን ካሜራ ለጥፈናት ናንት ናተነስ አብርሽ አይ እንግዲህ ቆይኔ ስመን የመጥራት ሱስ ኖሮ ቢመስል ደጋግሞ የምጠራ ባከለ ቁም ነገር ፈልጌ ነው። ምን ፈልገሽ ነው? ቆይ አይሆንም። አሁን ልብ ብላ አዳምጠኝ እሺ። ኧረ እባክሽ ትዝታ እንዳታይሽ። ትዝታ አድርጋ ነው የምታስቀርሽ። ትሰማኛለህ? በአንተ ምክንያት ነው ቀን እየቆጠረች ያለችው እንጂ ይኸውልህ ጨርቋን ነበረ ማስጠራት አሳብዳት ነበረ። እኔ የግሌ መካሻ ሰው አለጥላ እንጂ ከጠላው በቃኝ። ለአንተ ብዬ ነው እስካሁን ቢሆን የታገስኳት። ገልሞን ለምንድን ነው ከቤት እንዳይወጣ ያደረግሽው? ወይ አንተ እሱ ነው እንዲገረመ ገና እግሩንም ሰብሬለት ማለት ነው ኪችን እንዲውል ነው እሺ ማረጋው። ምን አደረገሽ? ይኸውልህ ለእናንተ ወዳታለሁ ይላል፣ እኔ ደግሞ ስጠይቆ አልወድሽም ይላል። እጭ ለምንድነው እንደዛ የሚለው? ገልሞ አይወሽም ይግል ይወድሻል። ሂድ እባክህ አታስተባብልለት። እሱ እንደሆነ አይወደኝም። ከዚህ በኋላ ወድሻለሁ ቢለኝ ራሱ አላምነው። ይሄ ሰካራ የሰካራ ሰው ምን ይታመናል? ጓደኛዬን አትናገሪው። ተው እባክህ አልናገረብህ። ከፈለክ አዝለው ዙር እሺ። እኔ የግሌ መካሻ እንደሆንኩ ለሰው አልጨነቅም። ሂድና ንገራ። ለመሆኑ መሳይ ምን ሆነ ነው ወገቡን የተሰበረው? ተኝቷል እኮ። እስኪ ሙቅ ነገር አሙቂለት።
አብርሽዬ እንግዲህ አንተ ጉድ አልሰማህም ማለት ነው። የምን ጉድ? ወገቤን ሐኪም ቤት ውሰዱኝ። ኧረ ተው አጨክኑብኝ። ወይኔ ወገቤን ወይኔ ኧረ ወገቤን ካሜራው ለጥፍ ያላልከኝም እንዴ? ኧረ ወገቤን አሞኛል። ተው ሆስፒታል ውሰዱኝ። እግሬን እና የት አለ ካሜራው? ኧረ በእናትሽ አሞኛል። ካሜራውን ለጥፌልሻለሁ። ና አሳየኛ። ኧረ በእናትሽ እግሬ ተሰብሯል። ወገቤ ተሰብሯል እኮ ነው ያልኩሽ። ገንዘብ ይመልስ። ይኸውልሽ ካሜራውን ለጥፌልሻለሁ። እግሬ እኮ የተሰበረው እሱን ልለጥፍ ስል ነው። ደግሞ እኮ አንድ የተከፈለ ገንዘብ አይመለስም ነው። ይሄ ነው መልስህ? ቆይ ምን አድርግ ነው የምትይኝ እንዴ? ከላይ ሰቅየዋለሁ አልኩሽ አይደል እንዴ? ና አሳየኝ። ይኸውልሽ በደንብ ይቅረጻል። አልታይሽ ብሎ እንጂ እላይ ሰቅየዋለሁ። ነገ ጠዋት ሄደን እናያለን። እርግጠኛ ነኝ። ማይነጋ መስሎክ ነው አይደል? ይነጋል፣ ጠብቅ። አይ ወገቤ፣ ኧረ እግሬን ነው መሰለኝ። አይ ወገቤን ነው። ኧረ ወገቤ ሄሎ ገልሞ፣ ተንከሲስ ደረስክ? አዎ ትንሽ ቀረኛል፣ አመጣልሃለሁ። ኧረ በእናትህ ይኸውልህ ስለመሸ ቦዛው ሊያልቅ ይችላል። እሺ አረቂም ቢሆን አምጣልኝ። በቃ ያገኘውን ብቻ አምጣልኝ። እሺ ሁሉንም አመጣልሽ፣ ብዙ አልቆይም። ቆይ ስትወጣ የግል ያላየችም አይደል? ማንም አላየኝም። እሺ በቃ ቶሎ ብለህ በእናትህ። እዛኛው ቤት ካጣ ደግሞ ከታች ዝቅ ብሎ ያለው እዛ ቤት አለ። እሺ ቶሎ በል። እሺ ገልሞ፣ ቶሎ ይዤ ልመጣለሁ እንዳታስብ። በዚህ ሌሊት አሁን ወጥቼ መንገድ ላይ ሰው ቢያገኝ ጅብ መጣ ምናምን ብሎ ቢገሉኝስ? ኧረ እኔ አልወጣም። እራትም ይቅርብኝ፣ ለጥ ነው የምለው እዚሁ። የራሳችሁ ጉዳይ። ሻወር ወስደሽ ስላችሁ ፊትሽ ያው ነው። ትዝታ፣ እንደዚህ ይባላል? ለሰው ማሰብ የሚባል ነገር የለም? ይቅርታ። መርዝን ተናግሮ ይቅርታ የሚባል ነገር የለም። ችግር የለውም አብርሽ። ለነገሩ አንቺ ከምትጠፈጥፊ ሜካፕ ይልቅ የእሷ ውብና ቆንጆ ነው። ሲሪየስሊ እንደዛ ነው የምታስበው? ወይ አብርሽዬ፣ እንደው አንጀቴ ነው ራስ ያረከው። አንቺ እኮ ማለት ዶሮ ነው የምትመስዩ። እሺ የኔ መቤት የትኛዋን? የአበሻዋን ነው የፈረንጇን? የትኛዋን? በምን እድልሽ የፈረንጅ ብትሆኝ? እሺ እኛስ ዶሮ ተባለ፣ አንቺ ምን ልትባይ ነው? የግሌ እንግዲህ አንዴ ተጀምሯል። አብሪ ስነ ስርዓትን ያዝ። እሺ ቆይ እኛ ዶሮ ተባለን፣ አንቺ ምን ልትባይ ነው? ንገሪኛ። እኔ ትዝታማ አንበሳ ነኝ። እሺ አይደለ? ታዲያ ወር እዚህ ቤት ምን ይሰራል? አንቺ ማራቢ ንግግርሽ እንዳረሻት አይደለ? ሰሚኛለሽ? እኔ የግሌ መካሻ ማንንም አልሰማም። ምን ይሁንሽ? እንዴት እንደመጣችኝ እቺ ንግግርሽን መቼም እንዳረሻት። እኔ እንደሩ አንቺ ምን እንደሩ አይደለ? ትሰሚኛለሽ? እንዳሩስቶን እሺ ሰርቼ ይበላሽ። እኔ የግሌ ደግሞ አይደለም። አንቺ ነሽ ስስሩት ያለሽ እንጂ አብርሽ እንደሆነ አይፈልግሽም። አንቺ ደግሞ ጨምሮ ነበር መቀጥቀጥ። ወይ አብርሽ ይፈልገኛል። እሺ አልበቃሽ መሰለኝ። ለቀቂኛ ተደሙ ይዛ ወይኔ
ይሄ ልጅ ምን ነው እስካሁን ሰዓት ድረስ ባራራ ሊገልኝ ነው እንዴ? ሄሎ አንተ ምን ነው እስካሁን እንዴ? በጣም ዘገየ እኮ። እኔ ምን አባ ገልሞ ስማ፣ እስካሁን ከደብረ ብርሃን አይመጣም እንዴ? እንኳን ከዚህ ሰፈር ማምጣት እንደውም እየመጣሁትን አርቄ ልደፈው ነው። ኮዶን ይዘግቼው ነበር፣ ከፍቼ ልደፈው ነው። አታደርገውም ተንከሲስ፣ አታደርገውም። ከውሻ ጋርና ከጅባ ተጋግፌ ብገዛው እኔ ምን አባ ገልሞ፣ እኔ ምን አባ። እሺ ኧረ በእናትህ በቃ ውስጥ ተቃጥሏል። ቶሎ ናልኝ። ቆይ። እሺ የት ነህ? መንገድ ላይ ነኝ፣ እየደረስኩ ነው። እንዴ ተንከሲስ፣ ምንም እኮ መንገድ ላይ አትመስልም። የመኪና ድምፅ ጭራሽ አይሰማኝም። ይኸው ላሰማ ሰማ። እሺ በቃ ቶሎ ና። እንደውም ይቅርታ በለኝ። ይቅርታ ካላልከኝ ደፍቼ ባዷ ላይ እንደው ማመጣልኝ። ስማ እስኪ ባዶ እጅህናና ማለት ነው አሳያለሁ። እደፋለሁ። በቃ እንዴ ምን ነው ለምነኝ አልክ እኮ። ስማ ከዚህ በኋላ 5 ደቂቃ ብትዘገይ እመጣልሃለሁ። እሺ ቆይ 5 ደቂቃ ብቆይም አመጣልሃለሁ። ወይኔ ጉዴ ሰምታኝ ነው እንዴ? ወይኔ ጉዴ ከሰማችኝ ገልሞ እስከ ህይወቴን የሚቀብረኝ። አረ ወይኔ፣ አይዞክ፣ ራስሽን አይዞሽ እባክሽ። እኔ የምልሽ ትንሽ ብር የለሽም? ብሩ ምን ልታደርግበት ነው? አይ ቆንጆ መረቅ በጠጣበት እኮ ይሻለኛል። 50 ብር አለኝ። አንቺ ደግሞ 50 ብር በዚህ ሰዓት ምን ያደርጋል? ባይሆን 200 ብር ጥሩ ነው። አሁንም ትቀልዳለህ? አረ እኔ ምን እቀልዳለሁ? እየቀልድኩ አይደለም። ይኸውልሽ አንቺ ሲጀመር አትወጂኝ አይደል? እንደውም ይኸውልሽ ከዚህ በኋላ ልጅሽንም ቢሆን እኔ አልቀበልም። ተንከሲስ ይቀበለኛል። ታዲያ ለምን ወስደሽ አሰጪው? እኔ እኮ ተንከሲስዬ ታሟል ሲለኝ እኮ ነው አላስችል ብሎኝ የመጣሁት። ታዲያ ለምን አትሄጂም? ጥርግ በይ ነው መሳይ። ልሂድ? እኔ እኮ እዚህ ካንተ ጋር ማደር ነው የምፈልገው። አልፈልግም። ይኸውልሽ እባክሽን ውጭልኝ። እሺ እኔ የምልሽ ጽጌ፣ ወይዬ እንደው ምንም ብር የለሽ? በሽተኛ። ኧረ ወይኔ፣ ኧረ ተው ተረዱኝ። ምን አባቱን ከቅድም እስካሁን ስልኩ የማይሰራ ምንድን ነው? የልጅ እስካሁን ሀንግ ሰሩት እንዴ? ይሄ ልጅ ምን ሆኖ ስልኩ የማያነሳው ወይም የማይሰራ ደግሞ?
ይሄ ልጅ ቆይ ሃንግ አድርገውት ይሆን እንዴ? እኔ ከዚህ በላይ አልቻልኩም። በቃ መሄድ አለብኝ። ና ተመለስ። ቆይ ወዴት እየሄድክ ነው? ከሌሊቱ እኮ 4 ሰዓት እኮ ሆኗል። በዚህ ሰዓት መቼም ልጠጣ ነው አይደል የምትሄደው? የግሌ እንደዛ እኮ አይደለም። ታዲያ ምንድነው እንደዚህ እያሽልኩልክ የሚያመጣ ነው ወይስ አንተ እያደንክ ነው? አይደለም የግሌ ልጅ አልገባሽም እኮ ተንከሲስ እኮ ወጥቶ ቀረ። ቆይ የት ሄዶ ነው እሱ? እኔም እኮ እሱም ብዬ ነው እንዴ። እንደጠጣ መስሎሽ ነው አይደለም? አይደለም። ይኸውልሽ እኔ ተንከሲስ ወንድሜ ድምፅ ጠፋ ብዬ እኮ። ምን ሆነ ተንከሲስ? ይኸውልሽ የግሌ እስካሁን ቤት አልገባም። ተንከሲስ ወንድሜ በቃ መሸበት፣ መንገድ ላይ ሃንግ አድርገውት ይሆናል ብዬ እኮ ነው። ሃንግ ማለት እንዴ? አንገቱን ከኋላ አንቀው ነው። እንደው አንተ እንደው ወሬ ጠፋበት። ተንከሲስ ደግሞ ምን አንገት አለው እንዴ? ታዲያ እነሱስ ምን አንጀት አላቸው እንዴ? አያዝሙነትም እኮ ወገቡንም ሃንግ ሊያደርጉት ይችላሉ። እንደው ገልሞዬ እኮ አዛኝና እና ለሱ ነው ተጣለት የነበረው። አዋ እንዴ እኔ ወንድሜ ውጭ ሆኖ እንዴት አላስችላለኛ። ትሰማኛለህ? የግሌ መካሻ የዋህ ናት እንጂ ቂል ናት ያለማን ነው። ቀጥ ብለው አሁን ክፍል ግባ። ተይ የግሌ እሞትብሻለሁ። አሁንማ አለየ እኮ እሞትብሻለሁ ያልኩህ እኮ ውሸትህን ነው። አሁን ቀጥ ብለህ ክፍል ግባ። ካልሆነ ግን የግቢውን ቁልፍ ቆልፌ እውጠዋለሁ። ኧረ ተይ በእናትሽ የግሌ ተይ። ትሰማኛለህ ገልሞ? አሁን ቀጥ ብለህ ክፍል ግባ። ያለበለዚያ ግን እኔ ሁለተኛ ገልሞ ብዬ ብጠራ ውሻ በቃ እሺ። አትመናጨቅ። ምን ሆነሻል? በቃ እንዴ ምን አይነት በጣም እንዴ ገልሞ ምን ነው? አረቄ ፈልገህ ነው? በእናትሽ እኔ ሰው ማናገር አልፈልግም። ውጪልኝ። ማን እንዳስታወስከኝ ታውቃለህ? ልክ እንዳንተ መጠጥ ተከልክሎ ሽንቱን የጠጣውን ጓደኛዬ። እንዴ እና ሽንትን ጠጣ እያልሽ ነው? አላልኩም፣ ግን ያው ተንከሲስ እስኪያመጣልህ እየጠበክ ነው። አዎ፣ ግን ዘገየ፣ እስካሁን አልመጣም። እየተጫወተብህ ነው። ከእሱ ጋር ደግሞ ልታጣይኝ ነው አይደል? ውጪልኝ። እዚህ ቤት እኮ ችግራችሁ አንድ ነገር ነው። ሰው የሚላችሁን ነገር በፍጹም አሰሙ። ያቺ ዱርዬ የግሌ እንኳን ትደበድበኝ ነበር። ዱርዬ አትበያት፣ እሷ ዱርዬ አይደለችም። ከመደባደብ በላይ ዱርዬነት አለ። ይልቅ እሱን ተውና፣ ቆይ አሁን አንተ የምነግርህን ነገር ለምን አሰማም? ቆይ ምንድን ነው የማልሰማው? ተንከሲስ እየተጫወተብህ ነው። ትሰሚኛለሽ? እኔ እየተጫወተብኝ ያለው ዱካክ። ይኸውልሽ አሁን ውስጤ በጣም ተጨናንቋል፣ ተወጣጥሬያለሁ። ይኸውልሽ ለማደርገው ነገር ኃላፊነት ስለማንወስድ ውጪልኝ። ችግር የለም፣ መውጣቱን እወጣልሃለሁ፣ ግን ነግሬ ነው የምወጣው። ተንከሲስ እየዋሸክ ነው፣ ሊያመጣልህ በፍጹም አልሄድም። እንዴ ቆይ አንቺ እንዴት አወቅሽ? በቃ እንደ ውሻ ነገር መጎርጎር ነው አይደል? ተወጂ ነግሬህማ ነው የምወጣው። ተንከሲስ ደርሻለሁ፣ ገዝቻለሁ እያለ የሚያወራ ውሸቱን ነው። ክፍል ውስጥ ነው ያለው። ካለምን ሄደህ ቼክ ማድረግ ትችላለህ። አንዳንዴ ግን ህይወት ከምርም አትገመትም። የት እንደምትጥል ከማን ጋር እንደምታስተዋውቅ ምንም አታውቅም። ብቻ ይገርማል። ተያት ትዝታ፣ እሷ የማትረባ ሰው ናት።
አይ ስለሱ አይደለም ስለ አባቴ ነው። ያው አንድ ሁለት ጊዜ ሄጄ ባየውም ግን ደጋግሜ ሄጄ ቀረብ ብዬ ላዋራው አልቻልኩም። ያው ለነሱ ብለሽ ነው ውጭ ሀገር ነኝ ብለሽ ገንዘብ እየለመንሽ እየረዳሻቸው ያለሽ። ያው ለነሱም ቢሆን ገንዘብ ብትሰጫቸው ነው የሚሻላቸው። ግን እኮ ይሁሉ የሆነው በእኔ ምክንያት ነው አብርሽ። እኔ አረብ ሀገር ልሂድ ባልል ገንዘባቸውን፣ ንብረታቸውን፣ ሁሉም ነገር አያጡም ነበር። እሱ ነበር ነው አትተና። እነሱ በገቢ ደህና ቢሆኑልሽ መቼ አረብ ሀገር ትሄጂ ነበር? ራስሽን በማይሆን ነገር አትወቀሽ። አይ አብርሽ፣ ሁሉም እንዳንተ ያስባል ብለህ ነው? አንቺ ስታስቢው እነዚህ እህቶቻችን እኮ ወደው አይደለም በአረብ ሀገር የሚደክሙት፣ ነገን የተሻለ ለማድረግ ነው። እሱስ ልክ ነህ አብርሽ። አረብ ሀገር ብትሄጂም እኮ አልጋ ባልጋ አይደለም። እንጀራም ይናፍቃል፣ ሌላውን ተይው፣ ሜዳው ሁሉ ነገር ይናፍቃል። ገበያ ሳይቀር ይናፍቃል፣ እህት ወንድም ይናፍቃል፣ ልጅ ትተው ይሄዳሉ። አስቢው፣ ልጅም ይናፍቃል። ማንም ወዶ አይደለም ሄዶ የሚለፋው። ቤተሰብ ደህና ቢሆንለት፣ ሁሉም ጥሩ ቢሆንለት ማንም መሄድ አይፈልግም። አዎ እሱማ ልክ ነው። አንቺ ደግሞ ጥሩ ልጅ ነሽ፣ ረጋ ያልሽ ነሽ። ስለምን ነገር መጨነቅ የለብሽም። አባትሽንም ደግሞ እዚህ እንረዳቸዋለን። ትዝታን ደግሞ ታያት፣ ከምንም አትቁጠሪያት። እቺ ሰይጣን ልጅ ናት። አራሮች ደግሞ እንዳትሰማ። ይሄኔ ሌላ ሴራ እየጎነጎነች ይሆናል። እስኪ ብቻ አንተ በጣም ጥሩ ሰው ነህ አብርሽ። ለሁሉም በጣም ነው የማመሰግን። ችግር የለውም ትትና፣ ደግሞ እኔን ማመስገን የለብሽም እኮ። እሺ በቃ ሎሚ ተራ ተራ ሎ ሎሚ ተራ ተራ ሎ ሎሚ ተራ ተራ ሰይ ሎሚ ተራ ተራ እናቴና ደ ዛሬ እንግዲህ ትኩስ በትኩስ ላበላችሁ ነው ዘመዶቼ። እስቲ ወጡስ አሁን ሽሮዬን ተታረግባታለሁ። ባናቷ ላይ ምን የመሰለች የግልዬ ምግብ ነው ይበሏት። እንደው አይን አውጣ ቶሎ። የሰሞኑ መብራት ደግሞ ከባድ ነው። የግልኝ ደህና ደምሽ በቃ መሄዴ ነው። ውይ ጽግዬ፣ እንደው ምን አደረግሽ? ምን አስከፍተንሽ ነው እንደው በዚህ በጨለማ የምትውጪው? ያ መሳይ ነው እንጂ አይደል? አንቺ ደግሞ እንደው አሁን ለሱ ነው የምትቀየም? አንዴ እኮ ስሙ መሳይ ሆኗል። ይሄ ሰው ሳይሆን አስመሳይ መሳይ ነው። ባሌንማ አትስደቢው እሺ። ዋጋም የለሽ ብሬም መለሽ አሉ። ይሄንን ነው አንቺ እንደው ከብሽ ጀምሮ ነው መሳይ ደግሞ ባልሽ ሆኖ። ይኸውልሽ ባሌ ከምትይ ማለት ነው ባል መሳይ ብትይ ባይሆን ይሄድበታል። አይ የግሌ እኔ ቻውልልሽ ነው እንጂ ነገር ፈልጌ አልመጣሁም። እሺ ይጀ ደዛ እንግዲህ ፊት ሰጥሽ አታብዡ። ይሄ ራሱ እኮ ዘው ብሎ ነው አንድ ነገር መፈለግ ነው። ነገረኛ ምን ትላለች እቺ? ቆይ ግን አንቺ አብርሽን ነው ወይስ ገልሞን ነው የምትወጂው? ሁለቱንም። አንቺ ከሁለቱም አይደል እንዲያረገሽው? ምን ነው የኔ ገረመሽ? ኧረ እኔ ከተንከሲስ ነው ያረገዝኩት። አይ ሴትነት አወይ ሞያ አወይ 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 አስተዳደግ ያረገሽው ከተንከሲስ ያገባሹ ደግሞ መሳይ። እንደው ማን ነው የሚያሰድግልሽ? ገልሞ ወይ ደግሞ አብርሽን አይደል? ትሰሚኛለሽ? ከገልሞ አናት ወረድ እዛው ሶስቱን ጥቅላላ አከሻሻች። አረ ይቅር ይበልሽ እንዴ ቀላቀልሹ እኮ። እኔ የምለው ግን ለመሆኑ እንደው ልጅ አይደል እንዲያረግሹ ሆድሽ አያድግም? ድጋ ማረሽ ነገር ካለ ትኩስ እንጀራም ሰጥሻለሁ። ልጅ ከሆነ ግን አይመስለኝም። ያድጋል፣ ቀስ እያለ ነው ሆድ የሚገፋው። ለማንኛውም ደህና ደሩ እሺ። አንቺ ይኸውልሽ ብቻ ይሄ ራሱ የሚደርስልሽ ሰው የለም። መሽቷል፣ አርፈሽ ተኝ እዚሁ። አይ ችግር የለም ተንከሲስ ይደርስልኛል። ውይ እንደው እኔን ጅቡን ባረገኝና ተንከሲስ መጥቶ ባዳነሽ እንደው ማየት ነው ፈልገው። እናንተ ምንድነው እንደዚህ ተሽላላችሁ? ምን ያደርጋል? አስቀያሚ። አራቺ በእኛ ሰበብ ልትሆንብን ነው። አላየንሽም፣ አልሰማንሽም። እኛ አልመጣሽም ቀኑን ሙሉ። ወይ ጉዴ! ወቸ ጉድ! ቆይ አሁን ተንከሲስ ክፍሉ አለ እያልሽ ነው አይደል? አላምንሽም አልከኝ አይደል እንዴ? ታዲያ ለምን እንደምትጠይቀኝ? ይኸውልሽ እንደዚህ አድርጎ ከሆነ ማለት ነው ሳይናዘዙ መግደል ነው። ይሄ ከባድ ወንጀል ነው። እንግዲህ ካላመንክ ገብተህ ማየት ነው።
ትዝታ እኔ አላምንሽም። ተንከሲስ ብዙ ነገር ሊያደርግ ይችላል፣ ግን ደግሞ እንደዚህ በአራራይ ሊጨክንብኝ አይችልም። እዚህ ተቀምጦ ክፍሉ ሆኖ እኔ እንደዚህ እየተጫወተብኝ ከሆነ ዛሬ ገድለዋለሁ። እኔ ምስክር መሆን ስለማልፈልግ እሄዳለሁ። እኔ እንደዚህ እንድናደድ አድርገሽ ተንከሲስ ክፍሉ ውስጥ ከሌለ እኔ እየነደድኩ ማደድ አልፈልግም። አልገባኝም። እባክሽ ይገባሻል። ቀላል አማርኛ ነው የተናገርኩት። ተናደ ከምታደር እኔ ንዴትክን መወጫ ልታደርገኝ? አዎ እንደዛ ነው ያልኩት። እሱን ካሰብክ እንግዲህ በርጋ ሄደህ ስልክ ደውለህለት ማረጋገጥ ትችላለህ። እና ቆያ ሄሎ ተንከሲስ፣ የት ነህ? እንዲህ በጣም ዘገየህ እኮ። ኧረ እንዳደፈው። እሺ ቆይ የቱ ጋር ነህ? ልምጣልህ። እንዴ ቆይ ተንከሲስ፣ ከሸዋሮ ቤት ነው እንደ አረቄውን የምታመጣው? እንዲህ ጭራሽ እስከ ዛሬ ሰው መቅበር ነበር የማውቀው፣ ሰው ገድዬ አላውቅም። ዛሬ ግን የተንከሲስን ደም ባረቄው ፈንታ ጠጥተዋል።